አሳውም የኛ መረቡም የኛ። ዮናስ በዚች ምድር የመኖሬ ምክንያት የምትለው ዋና ነገርህ ምንድነው ብባል ቤተሰቤ ነው ባይ ነኝ። እንዲያው ላፌ ሳይሆን እግዚአብሔር ነፍሴ ውስጥ ያስቀመጠው የቤተሰብ ፍቅር ለአፍታ እንኳን የማይናወጥ እንደ አለት የጸና ተራራ ነው። ሌት ተቀን ሐሳቤ እናቴና ሁለት ታናናሽ እህቶቼ ናቸው። እነዚሁ ነበሩ ቤተሰቦቼ። እርጋታና እምነቷ እንደ ባህር ውሃ ጥልቅ የሆነው እናቴ በደስታ ከልክ በላይ የማትፈነድቅ፣ በሐዘንም ሆነ በችግር የማትልፈሰፈስ ደግ እናት ናት። ማንም ሰው የቱንም ያህል ከባድ ችግር ቢያወራት መደምደሚያዋ አንድና አንድ ነው፣ መድኃኔዓለም ያውቃል። እህቶቼ አዜብና ማርያም ሰምራ ዛሬ አድገው የማማ እርጋታ ተጋባባቸው እንጂ በልጅነታቸው በብስጭት ጸጉሬን የሚያስነጩኝ እሳቶች ነበሩ። ቢሆንም ታዲያ ጨዋነታቸውን አገር የመሰከረላቸው ልጆች ናቸው። ዛሬ አዜብ ነርስ ስትሆን ማርያም ሰምራ ደግሞ ዳኛ ሆናለች። ሁለቱም ከእህትነት ይልቅ ልጆቼ ነው የሚመስሉኝ። ደስታም ሆነ ሐዘኔ፣ የህይወት ውሳኔም ሆነ ስኬትና ውድቀቴ ሁሉ በቤተሰቤ ዙሪያ ብቻ የሚያጠነጥን ነው። ያለኝን ሁሉ ነፍሴንም ቢሆን ለቤተሰቦቼ ሰጥቼ በምድር ላይ አለ የሚባል ደስታ ባጎናጸፋቸው ደስታዬ ነው። ይሁንና የበዛውን የወጣትነት ዘመኔን በስደት ተለይቻቸው ኖርኩ ድፍን 14 ዓመታት። ይህንን ምርቃትም እርግማንም ልሎ ይቸግረኛል። በመሰደዴ ቤተሰቦቼን እንደ አቅሜ የተሻለ ህይወት እንዲኖሩ ለማድረግ ጥሬያለሁ። በዚህም ያሰብኩትን ያህል ባይሆንም የበኩሌን ጠጠር የወረወርኩ ይመስለኛል። በሌላ በኩል ደግሞ ስደት እነዚያን ወርቃማ የወጣትነት ዘመናት አብሬያቸው እንዳላሳልፍ አድርጎኛል። ሁሉን ወዶ አይሆንምና እግዚአብሔርን ለሆነ ሁሉ እያመሰገንኩ ቀሪ ዘመኔ ላይ ማተኮርን ብቻ መረጥኩ። ባላተኩርስ ያለፈውን ህይወት ምን ላደርገው እችላለሁ? ይህንን የቤተሰብ ፍቅር የወረስኩት ምናልባት ከአባቴ ይሆናል። አባቴ ጥላሁን ነፍሱን በገነት ያኑራትና ለአይን የማይሞላ ከሰውነት ይልቅ ባህሪው ያስከበረው ሰው ነበር። እንደ ስሙ ለቤተሰቡ እውነትም ጥላ የነበረ ብርቱ ሰው። ከስራ በስተቀር ለንቶ ፈንቶና ላረባ ነገር ጊዜውን ሳያባክን ይችን ዓለም ተሰናበተ። ስራ ሱስ የሆነበት አባት ነበር። ጠዋት ከቤት ይወጣል፣ ወደ ስራ ቦታ መርካቶ ይሄዳል። ማታ ከስራ ይወጣል፣ ወደ ቤቱ ይመለሳል። የህይወት ምልልሱ ቢታይ እንደ ሸማኔ ድር ስራ ቦታውና ቤቱ በተተከሉ ስውር ሚስማሮች ላይ ሲጠመጠም የኖረ ነበር። ከዚህ ውጪ ታየ ከተባለ ወይ ቤተክርስቲያን አሊያም የታመመ ሊጠይቅና የሞተበትን ሊያጽናና ሲሄድ ነው። የአባባ የቤተሰብ ፍቅር ነበር ተብሎ ብቻ የሚታለፍ አልነበረም። አባቴን ባስታወስኩት ቁጥር በወቅቱ ያላስተዋልኩት ጉዳይ በጥልቀት አስባለሁ። አባትነት ስለሚባለው ነገር እኛን ልጆቹን ባለፈ ህይወታችን ተጠንቅቆ አሳድጎናል። የልጅነት ባህሪያችን የተጋነነ አእምሮት ውስጥ አስገብቶን የማይሆን ነገር ካልጠየቅን በስተቀር ማድረግ የሚገባውን አጉድሎብን አያውቅም። ይህም ብቻ አልነበረም። ስለ ቤተሰቡ የወደፊት ዕጣ ፈንታ አርቆ ያየ ማየት ብቻ ሳይሆን ነጋችንን እንደ ምቹ አልጋ አንጥፎልን ያለፈ ሙሉ አባት ነበር። በዚህ አርቆ አስተዋይነቱ ሞቶ እንኳን በእያንዳንዱ ህይወታችን አብሮን አለ። አለ ስል በመንፈስ ዛሬም አብሮ አለ እንደሚሉት የልማድ ንግግር አይደለም። እንዲህ በአካል በእጆች ያልዳሰሰው እንጂ በመንገዴ ሁሉ ህልውና ይሰማኛል። ዛሬ ላይ የቤታችን በረንዳ ላይ ስቆም አባባ ከስራ ሲመጣ የነበረው ነገር ሁሉ ይታወሰኝና የማላውቀው ቁዘማ ውስጥ እገባለሁ። ሁሌ ከምሽቱ 1 ሰዓት አካባቢ ያኔውን የግቢያችንን የቆርቆሮ በር ገርበብ አድርጎ ይገባል። በጨለማ ውስጥ በዛፎቹ ጥላ መካከል ነጭ ጋቢው እንደ ጨረቃ ከሩቅ ይታያል። ሁልጊዜም በሩን እንዳለፈ ያስላል። ያቺ ሳል መጥቻለሁ የምትል መጥሪያ መሆኗ ነው። በእርግጥ አባባ ከአባትነት ፍቅሩ እኩል ቅጣቱም አብሮ የሚታወስ ባህሪው ነበር። በተለይ ለኔ አንዳንዴ ከሌሎች አባቶች ጋር ሳስተያየው ትንሽ ግራ የሚሆንብኝ ነገር ነበር። እንደ ባህልም ይሁን እምነት ብቻ የሚበዛው የሀገራችን ወላጅ ሴት ልጆቹ ላይ ቁጥጥሩ ጠበቅ ይላል። የአባባ ባህሪ ግን በተቃራኒው ነበር። ሁለቱ ሴት እህቶቼ ያን ያህል ቁጥጥር የማይበዛባቸው፣ እንዲያውም ያጠፉትን ቢያጠፉ ከናካቴው የአባባ እጅ ተነስቶባቸው የማያውቁ ቅንጦች ነበሩ። እኔ ላይ ግን ቁጥጥሩም ሆነ አጥፍቼ ስገኝ ቅጣቱ የማያፈናፍን ነበር። ምክሩም ቁጣ የቀላቀለ። ለእህቶቼ አንድ ነገር አላካፍልም ካልኩ ሙሉውን ቀምቶ የሰጣቸውና የምክር ነጉድጓዱን ያወርድብኛል። ስግብግብና ራስ ወዳድ ሰው አባት አይሆንም። ይህን አየር ተመልከት ይላል ወደማይታየው አየር በእጁ እየቀዘፈ። የፈጣሪ አባትነት የቸረን ይሄ ነው። ይህን ውሃ ተመልከት። ፀሐዩን፣ መሬቱን፣ ተራራውን ሁሉ የአባትነት ስጦታ ነው። አባትነት ሙሉ ለሙሉ ያለህን መስጠት፣ ካልሆነልህ ማካፈል ነው። መስጠት ባይሆንልህ ማካፈል ልመድ።
ስግብግብ ሰው ቤት አይሰራም፣ ባክኖ ይቀራል። ስግብግብ ሰው ምቾቱን ይወዳልና ፈሪ ነው። ፈሪ እንኳን ቤተሰቡን ራሱን አይታደግም። ፈሪ ህይወት የዘረጋችለትን ጥርጊያ መንገድ ትቶ ጢሻ ለጢሻ ሲዳክር እንኳን ከሌላው ከራሱ ሲደበቅ ይኖራል። ወንድ ሁን፣ ይህን እዚህ ከእህቶችህ ጀምር። ታዲያ ይህን ሽሽት ይመስለኛል ወደ እናቴ መጠጋት አበዛ ነበር። በእናታችን የጓዳ ስራና ምክር የሚሰላቹት እህቶቼ ደግሞ ወደ አባቴ ያዘነብላሉ። ለምክሩ እናቴም አትተናነስም። ልዩነቱ የማማ ምክር ምንጊዜም ወጥ እንጨት ይቀድመዋል። እህቶቼ ሰው የሆኑት በማማ ወጥ እንጨት ነው ብላ አላጋነንኩም። የፈለገ ብትማር ብትሰለጥን እግሯ ከጓዳዋ የተነቀለ ሴት ጥላቢስ ናት። ባሎቻችሁ ቢታገሱ ልጆቻችሁ አይምሯችሁም፣ ሙያ ልመዱ ትላቸዋለች። መሀል አዲስ አበባ ተወልደውና አድገው ጠላ መጥመቅ፣ ጠጅ መጣልና እንዝርት ማሾር የሚችሉ እህቶቼ ኖሩኝ በእናቴ ምክንያት ነው። እህቶቼ ታዲያ ከትምህርት ቤት ሲወጡ በዚያው መርካቶ አባቴ ጋር ወደ ሱቅ ሄደው ማታ አብረውት ወደ ቤት ይመለሳሉ። ወደ መርካቶ ሲሄዱ አባባን እናግዝ ነበር ሰበባቸው። ወይ ማገዝ! ያማራቸውን ሲበሉና ሲጠጡ ብሎ እራት እንኳን እስኪዘጋቸው ጠግበው ነበር የሚመጡት። አባባ ያቀብጣቸው ነበር። እኔ እግር ጥሎኝ ሱቅ ከሄድኩ ግን ወገቤ እስኪቆረጥ ጣቃ ስጠቀልልና ስደረድር ነበር ውሎዬ። ብዙውን ጊዜ እኔ እናቴ ስር መጠመጥ አመሻለሁ። አባባ ነው መርመጥመጥ የሚለው። አባቴ ካረፈ በኋላ ለእህቶቼ መሸሻና መደበቂያ እኔ ሆንኩ። አባባ በመንፈስም በአካልም አዘጋጅቶ ነበርና ጨርሶ ይዣቸው ባልወድቅም እንደ አባባ ሆኜላቸዋለሁ ብዬ ግን አላስብም። ቢሆንም ዋርካ በሌለበት እንቧጩ አድባር ይሆናል እንደሚባለው የቤታችን አድባር ሆንኩት ገና በወጣትነቴ ነበር፣ የ11ኛ ክፍል ተማሪ ሆኜ። ይሄ ሁሉ ከመሆኑ በፊት አባባ ዘመድ ወዳጆቹ ሁሉ ይሄ ነገር ትንሽ አራቀም እያሉት ከአዲስ አበባ ወጣ ብሎ ሰፊ ቦታ ገዛ። ከኖርንበት ከደመቀው ገዳም ሰፈር ለቀን ወደ አዲሱ ሰፈራችን ተሰደድን። አዲስ በገዛው ቦታ ላይ አቅሙ በፈቀደ መጠን ቤት ሰርቶ እኛ ቤተሰቦቹን መንደላቀቅ ባይባልም ምንም ሳይጎርልብን ለማኖር በቃ። ዛሬም ድረስ ብዙሃኑ ኢትዮጵያዊ በህልሙ እንኳን የማያስበው ፈረስ የሚያስጋልብ ግቢና አሁንም ድረስ ዘመናዊ ሊባል የሚችል ቤት ባለቤት ያደረገን ይሄ የአባቴ አስተዋይነት ለቤተሰቡና የወደፊት ኑሮ የነበረው አርቆ ሐሳቢነቱ ነበር። ለኔ የአባትነት ትርጉሙ ያለፈ ታሪኩ ሲወሳ በቤተሰብ ልብ የሚመሰገን፣ ዛሬ ላይ አብሮነትና ፍቅሩ በስራ የሚገለጽ፣ ስለ ነገ የቤተሰቡን ህልም አርቆ የሚያይ ማለት ነው። ትክክለኛ አባትነት በአንድ አካል 3 ዘመን ላይ የሚኖር ማንነት ነው። ትላንታችንን የሚያሻግር፣ ዛሬያችን ላይ እንደ እሳት አጥር ከቦን የሚቆም፣ ነጋችንን ከተሻለ ድልና ተስፋ ጋር የሚያጋባ። አባትነት በሰማይ ያለው አምላክ ምድራዊ ምሳሌ መሆን ነው። እንደዚያ ነበር አባባ። አንዳንዴ በጎነት ብቻ ሳይሆን እድልም ያስፈልጋል መሰል። አባባ በእድሜው አመሻሽ ላይ በማረፊያው የያዘው ሀብት እጁ ላይ እንዳረፋ የተበተነበት ምስኪን ሰው ሆኖ ነበር። መርካቶ የነበረውን የጣቃ ልብስ መሸጫ ሱቅ ከነመጋዘኑ በሚያሳዝን ሁኔታ አብሮት የሚሰሩት ያውም ከየገጠሩ በልጅነታቸው አምጥቶ ስራ ያለማመዳቸው የራሱ ዘመዶች በተንኮል ወሰዱበት። ያኔ ገና ልጅ ነበርኩና ዝርዝሩ ባይገባኝም ብቻ የሆነ ገንዘብ ተበድሮ አልመለሰም በሚል ጉዳይ ፍርድ ቤት ሲመላለስና ሱቁ ባህራይ ተሸጦ መልሶ እነሱ ገዙ ተብሎ ሲበሳጭ ትዝ ይለኝ ነበር። ያ ሱቅ የጣቃዎቹ ሽታ፣ የጨርቆቹ ልስላሴ፣ በተከመረው ጣቃ ላይ በልጅነታችን እኔና እህቶቼ እየተንከባለልን የምንጫወተው፣ ጣቃ የሚጠቀለልባቸውን የወረቀት ቱቦች ሰው ጆሮ ላይ እየደቀነን እንደ መኪና ጥሩምባ በማጮህ የምናስደነግጠው፣ ያ ሁሉ ከአእምሮዬ የማይጠፋ የልጅነት ትዝታ ጥሎብኛል። ከሱቁ መወሰድ በኋላ እስከዛሬ የሚታየኝ አባባ ምስል ፋይልና ወረቀት ይዞ በብስጭትና ተስፋ በመቁረጥ ቤታችን በረንዳ ላይ ኩርምት ብሎ እንደተቀመጠ ነው። ያኔ ማማ ወይ ከዚህ ቦታ ትንሽ ቀንሰን ሸጠን ሱቁ ለምን አናስቀርም ብላው ነበር። እንዴት የልጆቼ ማረፊያ ሽጥ ትይኛለሽ ብሎ ሲቆጣ አስታውሳለሁ። የዚያን ቀን ቤታችንንም ነጥቀው ይወስዱበት ይመስል በረንዳው ላይ ቆሞ ሰፊውን ግቢ በስስት አይን ሲቃኝና ብቻውን ክፋት እኮ ነው ክፋት እያለ ሲያነበንብ ትዝ ይለኛል። የገዛው ሰፊ ቦታ ላይ ለብቻው የተወሰነ ቦታ አጥሮ የከብት እርባታ ሊጀምር ደፋ ቀና ሲል ነበር። ባላወቅኩት ምክንያት አልሆነለትም እንጂ ያ ሱቅ ሁሉ ነገሩን ሰበረው። ሱቁን ከወሰዱበት በኋላ ስራው ማዘንና መበሳጨት ሆነ። አንዳንዴ አራዳ ጊዮርጊስ ይሄድና ሙሉ ቀን እዚያው ውሎ ሲመሻሽ ይመጣል። ከደብር ሁሉ አራዳ ጊዮርጊስን ይወድ ነበር። ከክፍለ ሀገር መጥቶ አዲስ አበባን እንደረገጠ ያረፈው ጊዮርጊስ ደብር ውስጥ እንደነበር ይናገራል። ቆይቶ ደግሞ እዚያው ገዳም ሰፈር ከተመ። ከመላላክ እስከ ሱቅ በደረቴ
ከዛም አልፎ መርካቶ ተሻግሮ ባለሱቅ እስከመሆን የደረሰው መነሻውን ከዚህ ደብር አድርጎ ነበር። በዛው ሰሞን ነገሩ ተገጣጥሞ ይሁን አሊያም በሌላ ምክንያት ህመም የማያውቀው አባቴ ድንገት ታሞ ሆስፒታል ገባ። ከዛ በኋላ ጤና አልነበረውም። የቤቱ የመጀመሪያ ልጅ እንደመሆኔ ቀን ከሌት ህልሜ እነዛን ከሃዲ ዘመዶቹን መግደል ነበር። ባዘቦት በአውደ ዓመት ቤታችን ተንጋግተው እየመጡ አይሙያ እያሉ የሰለቀጡት ዶሮና ክትፎ አባባ ባለፈ ባገደመ ቁጥር በአክብሮት ቁጭ ብድግ ሲሉ ይታየኛል። ለአባቴ በለስላሳ ምላሳቸው ያወርዱለት የነበረው ውዳሴ አሁንም ጆሮዬ ላይ ያቃጭላል። የምንጊዜ ምኞቴ ሱቃችንን ማስመለስ ሳይሆን እነዛን እፉኝቶች መግደል ነበር። ከንብረቱ በላይ አባቴን በሽታ ላይ በመጣላቸው በልጅ ልቤ በቀልን ሳመነዥግ ነው የኖርኩት። ብዙ አልቆየም አባቴ አልጋ ላይ በዋለ በአመቱ አረፈ። ታዲያ አልጋ ላይ ሆኖ እንኳን ስለ ቤተሰቡ የነገ ህይወት ሲደክም ደህና እረፍት እንኳን አላረፈም። የተረፈችውን ብር ለቃቅሞ ግቢ ውስጥ ያለን ቦታ ላይ የሚከራዩ ሰርቪስ ቤቶች ሊያሰራ ወጣ ወረደ። ለረጅም ጊዜ መተዳደሪያችን የነዛ ቤቶች ኪራይ ነበር። አሁን ላይ ሳስበው የሚያሳዝነኝ በወጉ እንኳን ተኝቶ አላስታመምነውም። ከናጺ ጋር ሲከራከር፣ ከግንበኛ ጋር ሲነታረክ ህመሙ በቁሙ ጎደው። አንድ ቀን ሰርቪሶቹን ቀለም ሲያስቀባ ውሎ ለምሳ አረፍ እንዳለ ራሱን ስተወደቀ። ደጋግፎ ወደ ቤት አስገቡት። ከዛ በኋላ እንደገና አልተነሳም። ከአንድ ወር በኋላ አረፈ። ያንተ ግዴታ ነው ያለኝ ሰው ባይኖርም የመጀመሪያ ልጅ ነኝና የቤቱ ምሰሶ ሲመታ ባልጠነከሩ ክንዶቼ ጣሪያውን ደግፎ መቆም የኔ ኃላፊነት ነበር። እናታችን ከቤት ወጣ የማታውቅ የቤት እመቤት፣ ሁለቱ እህቶቼም በእድሜ ከኔ በታች የነበሩ ታዳጊዎች ነበሩ። ነገሩ ቀላል አልነበረም። ገና ከ10ኛ ክፍል ወደ 11ኛ ክፍል እንዳለፍኩ ነበር። ከቤታችን በስተቀር ቤሳቤስቲ እጃችን ላይ አልነበረም። መጀመሪያ ያደረግነው ምንም ያልሰራንበትን ለከብት እርባታ ብሎ አባባ ያጠረውን ቦታ ከፍለን መሸጥ ነበር። በወቅቱ ከሽያጩ ያገኘነውን ገቢ ቤተሰቡን ከሐሳብ ቢያሳርፈው፣ ዛሬ ላይ ግን ያንን ቦታ መሸጣችን አባባን የመካድ ያህል ያንገበግበኛል። ያውም ዳር የተባለው ሰፈር እንዲህ መሃል ሲሆን የዚያኔ ድርጊታችን መካሪ ማጣት ነበር እላለሁ። እና ምን አማራጭ ነበራችሁ ብባል ግን አሁን ድረስ መልስ የለኝም። የሸጥነው ቦታ ላይ የተሰሩ ሁለት ቪላ ቤቶች የዛ አቅም የቢስነታችን ሐውልት ይመስሉኛል። ሳያቸው ደስ አይለኝም። እናቴ ታዲያ ሲበዛ አማኝ ናትና መድኃኔዓለም የቀረውን ይባርክልን ትላለች። ሌላ ምን ይባላል? እንደምንም ኑሮን በጥንቃቄ እየገፋን 2 ዓመታት አለፉ። በበሽተኛ ትራስጌ እንደተሰቀለ ግሉኮስ የምትንጠባጠበው የመሬት ገንዘብ ቀስ በቀስ እየጎደለች ነበር። አባባ ባረፈ በሁለተኛ ዓመቱ ሰው ተመርቆ ሲወጣ የሚሸከመውን የኃላፊነት ቀንበር እኔ ተሸክሜ ወደ ኮሌጅ ገባሁ። እዚህ ለጋሃር ንግድ ሥራ ኮሌጅ። ገንዘብ አወጣጣችን በጥፍር እንደመራመድ ነበር፣ በጥንቃቄ። በትምህርት ያን ያህል የተጨበጨበልኝ ባልሆንም መጥፎ ውጤት ግን አልነበረኝም። እንደውም አንዳንድ ትምህርቶች ላይ ከጥሩም በላይ ነበርኩ። ለምሳሌ ቋንቋና ሂሳብ። ቢሆንም ሳስበው ለቤተሰቦቼ ችግር ለመድረስ የመመረቂያ ጊዜ ርቆ ታየኝ። ያም ብቻ ሳይሆን ተመርቄ በደሞዝ ምን ልቀይር እችላለሁ የሚል ሐሳብ ያስጨንቀኝ ነበር። ገና ሳይደርስ ተስፋ የሚቆረጥበት ተስፋ አለ። ትምህርት ለኔ እንደዚያ ነበር፣ ተስፋ የተቆረጠበት ተስፋ። ይሄ ደግሞ ሌላ የህይወት አማራጭ ወደ ማፈላለግ ገፋኝ። ምናልባት አባቴ ትምህርት ለሚባለው ነገር ያሳየኝ የነበረው ቸልተኝነት ጎትቶኝ እንደሆነም እንጃ። ዕውቀት መቼስ ጥሩ ነገር ነው፣ ግን ተምሮ የሌሎች ባሪያ መሆን ምኑም አይታየኝም ይል ነበር። ያን ያህል ትምህርት ላይ ግፋ የሚል አባት አልነበረም። ወደ ንግዱ ነበር የሚያደፋፍረን። ንግድ ትርፉ ብቻ እንዳይመስላችሁ፣ ነፃነቱ በብር አይተመንም ይለን ነበር። የአባባን ችክ ብሎ ከጧት እስከ ማታ መስራት ስመለከት ታዲያ ነፃነቱን እጠራጠር ነበር። የነፃነትን ትርጉም ለመረዳት ትንሽ በባርነት ማለፍ ሳይጠይቅ አይቀርም መሰል። ቆይቶ ነው የአባባ አባባል የገባኝ። ለትምህርት እንዲህ ለዘብተኛ አባት ቢሆንም ታዲያ ጥሩ ትምህርት ቤት እየከፈለ ነበር ያስተማረን። በስደት ህይወቴ ባህር ከተሻገርኩበት ጀልባ በኩል የእንግሊዘኛ ቋንቋ ችሎታዬ ነፍሴን ታድጓታል። ይሄም የአባባ ስንቅ ነበር። ነፍሱ በሰላም ትረፍ። እንደዚህ ነኝ። ስለሱ ስጀምር አውራ እያለ የሚገፋፋኝ መንፈስ አለ። ታዲያ ቀብሩ ላይ የሚነበብ የህይወት ታሪኩ ሲጻፍ ጓደኞቹ ምን እንደሚጽፉ ጭንቅ አላቸው። ለምን ጨነቃቸው? እንደ አባባ አይነት ሰዎች ታሪካቸው ለአደባባይ አይሆንም። ዘምቶ አልተዋጋም፣ ተወዳድሮ ስልጣን ተምሮ ማድረግ አልደረበም። አባባ በቤተሰቡ ልብ ላይ የገዘፈ ዝግባ ነበረ። ብዙሃኑ የቤተሰቡን ተስፋ እንደ ደረጃ ረግጦ ለዓለም ብርሃን ልሁን በሚልበት ዓለም አባባ ለቤተሰቡ ዝቅ ብሎ ደረጃ የሆነ መልካም አባት ነበረ። በሞት ተገርስሶም ጥላው እስከዛሬ ቤተሰቡን የከለለ ዝግባ። ፎቶኮፒ። ቀጥሎ ምንድነው የሚሆነው? መሬታችንን እየሸረፍን ሸጠን አጨብጭበን ከመቅረታችን በፊት ምን ላድርግ?
ነበር የየቀኑ ሐሳቤ። ንግድ አሰብኩ፣ ግን እርግጠኛ ባልሆንኩበት ነገር ያቺን የመሬት ብር ደፍሬ መንካት አስፈራኝ። ከቤት ኪራይ የምናገኘው ገቢ ያን ያህል የሚያወላዳ አልነበረም። እንዲያውም ከትምህርት ቤት ክፍያና ከታክሲ የሚያልፍ አልነበረም። ምናልባት አጋንኜው ይሆናል፣ ግን ወደ ችግር እየተንደረደረ እንደነበር ነው በወቅቱ ይታየኝ የነበረው። እማማን ላማክራት ስሞክር አትጨነቅ፣ መድኃኒዓለም ያውቃል ከማለት ያለፈ ምንም ነገር ካፏ አይወጣም ነበረ። የእሷን ያህል አማኝ ስላልሆንኩ ይሁን ወይም የአባቴ ሱቅ በግፍ ሲወሰድ መድኃኒዓለም ዝም ስላለ ብቻ አባባሏ የባሰ ያስጨንቀኝ ነበር እንጂ ተስፋ አልሰጠኝም። እንዲሁ በጭንቀት ሌላ 2 ዓመታት ነጎዱ። ንግድ ሥራ ኮሌጅ በዋናው በር በኩል መንገዱን ተሻግሮ 2 ወጣት ወንድማማቾች የከፈቷት ፎቶኮፒ ቤት ነበረች። የኮሌጁ ተማሪ ሃንዳውት ኮፒ የሚያደርግባት። እውነቱን ለመናገር ወጣትና መልከ መልካሞቹ ወንድማማቾች ተጫዋችነታቸው ጋር ተዳምሮ ብዙውን ተማሪ የሚስብ አንዳች ነገር ነበራቸው። ከ2 ዓመት በላይ ደንበኞች ስለነበር እንግባባለን። እንዲያውም ቅርርባችን የጓደኝነት ቅርጽ ይዞ ነበር። ለመድኃኒዓለም ዝክር ጠርቻቸው ቤታችን ከመጡ በኋላ ደግሞ እማማ የምትጠምቀው ጠላ ጋር በፍቅር ወድቀው ነበር። እሷም በተጠመቀ ቁጥር ለነዛ ልጆቹ ሰድላቸው ትላለች። በ5 ሊትር ጀሪካን ወስድና ክላስ ጨርስ እዚያች ቤት ተቀምጠን ጠላችንን እያንቃረርን የሞቀ የወጣትነት ወሬያችን እናደራ ነበር። አንዳንዴ ተማሪ ሲበዛ የፎቶኮፒ ስራቸውን አገዛቸው ስለነበር ቤተኛ ነበርኩ። የሆነ ቀን የ3ኛ ዓመት ትምህርት እንደጀመርኩ አካባቢ ታናሽየው ድንገት ከዚያች ሱቅ ጠፋ። የት ሄደ አልኩት ታላቁን። ፊቱ ላይ ሐዘን እንዳጠላበት የለም እባክህ አለኝ። በሆነ ነገር ተጣልተው ይሆናል ብዬ ችላ አልኩት። ታናሽየው ሞገደኛ ነገር ነበር። ይሁንና በተከታታይ ለሳምንታት አካባቢ ጠፋ። ይሄ ሲገርመኝ ታላቅየው እንድታግዘኝ ብሎ እዛች ፎቶኮፒ ሱቅ ውስጥ አንዲት ልጅ ቀጠረ። የዚያን ጊዜ ግን ጠበቅ አድርጌ ጠየቅኩት። አሮን የት ሄደ? አሮን ነበር ስሙ። ልክ የተሳሳተ ነገር የጠየቅኩ ይመስል ኮስተር ብሎ ና ቡና እንጠጣ አልና እያጣደፈኝ ይዞ ወጥቶ ቴሌባር ወሰደኝ። ግራ ቀኝ ተገላምጦ ሰው መኖር አለመኖሩን ካረጋገጠ በኋላ ድምፁን ቀንሶ ከሀገር ወጣ አለኝ። ከሀገር ወጣ? አዎ እንግሊዝ አለና እንደገና ዙሪያውን ቃኘት አደረገ። ምን ግራ ቀኝ ያገላመጠው ብዬ መጀመሪያ ገርሞኝ ነበረ። በኋላ ቀስ በቀስ አካሄዱን ሲነግረኝ ነው ነገሩ ህገ ወጥ እንደሆነ የገባኝ። ይሁንና ልክ እንደ መገለጥ የሆነ አዲስ ተስፋ ጫረብኝ። ለካ መሄድም አለ የሚል፣ ለካስ ዓለም ሰፊ ናት፣ ከኩሪያችንም መውጣት ይቻላል የሚል፣ እዚህ እጅ በእጅ ከመፋለም ራቅ ብሎ በዶላር ሚሳኤል ድህነትን በጅምላ ማደባየት ይቻላል የሚል ተስፋ። ከዛን ቀን ጀምሮ ካጀማመሩ እስከ መዳረሻው ወሬያችን ይሄው ስደት ሆነ። አልፎ አልፎ ስለ ቤተሰቦቻችን ጉዳይ አወራን። በተለይ እኔ በጥያቄ መቆሚያ መቀመጫ ስላሳጣሁት እስኪሰላች ወሬውን ከረምንበት። እኔ ፈጽሞ በአእምሮዬ የሌለ ነገር እንደ መንፈስ ገብቶብኝ ቆሜም ተኝቼም ሐሳቤ ወደ ውጭ መሄድ ሆነ። ከብዙ ወሬና ማጣራት በኋላ ይሄው ልጅ አንዲት መንግስት ቢሮ ውስጥ የምትሰራ እድሜዋ 50ውን የተሻገረ ዘናጭ ሴት ጋር አስተዋወቀኝ። ማወቅ እንኳን አላውቃትም፣ አገናኘኝ ማለቱ ይቀላል። በሷ በኩል ነበር ከአዲስ አበባ እስከ አውሮፓ ከዛም እስከ አሜሪካ ድረስ በተዘረጋው ህገወጥ ሰው አዘዋዋሪዎች ጉዞ የሚፈጸመው። ሴትዮዋ የመጣችው በወቅቱ ዘመናዊ የነበረ ቀይ ቶዮታ ላንድ ክሩዘር መኪና ሲሆን መኪናውን የሚነዳው ወጣት ልጅ አንድም ነገር የማይናገር ግዑዝ ነገር ነበር። ልጁ ምንም የተለየ እንቅስቃሴም ንግግርም ስላልነበረው መኪናው በራሱ የሚሄድ ነበር የሚመስለው። ከዋቢ ሸበሌ ሆቴል በር ላይ አሳፍሮን ወደ ፒያሳ እየተጓዝን እዚያው መኪና ላይ ስለ ሁኔታው በዝርዝር አስረዳችኝ። አነጋገሯ አጠር ያለና ግልጽ ነበር። ዝርዝሩ 2 አማራጮች ነበሩት። ፈጠን ባለ ንግግር እንዲህ ስትል አብራራችልኝ። ጉዞ ከመነሻው እስከ መድረሻው ህገወጥ ነው። ለጓደኛም ይሁን ለቤተሰብ ዝርዝር ጉዳዮችን ባትናገር ጥሩ ነው። በመንገድ ላይ ተይዞ መመለስም ሊኖር ይችላል። የተያዝከው በእኛ ስህተት ከሆነ ገንዘብህን ሙሉውን እንመልሳለን። ለመጓጓዣም ሆነ ለምግብ የሚታወጣውን እንከፍላለን። ያ ብቻ ሳይሆን እንደገና አመቻችተን ጉዞህን እንድትቀጥል እናደርጋለን። እስካሁን አንድም ሰው ተይዞ የተመለሰብን የለም። እንዲሁ እንድታውቀው ነው። ስህተቱ ያንተ ከሆነ ግን ገንዘብ ባንመልስም ማስተካከል የሚቻል ስህተት ከሆነ እንደገና ለመርዳት እንሞክራለን። ያም ሆኖ ግን ግዴታ አይኖርብንም። ያንተ ስህተት ማለት ሰዓት አለማክበር፣ በቀጠሮ ቦታ አለመገኘት፣ እንድታርፍበት ከሚነገርህ ቦታ ውጭ ወጥቶ በፖሊስ መያዝ፣ ሌሎች ሰዎች ጋር መጣላት፣ ክፍያም በአግባቡ አለመክፈል፣ በተለይ ክፍያና ሰዓት አለችና በተረፈ እምነትህን በእኛ ላይ ጣለው። የቤተሰቦችን አድራሻ ትነግረናለህ። የደረስክበትን በየጊዜው እናሳውቃቸዋለን። ጉዞ ምን ያህል ጊዜ እንደሚወስድ በትክክል ማወቅ አይቻልም። መንገድ ላይ በየሀገራቱ እንደሚኖረው ሁኔታ ይወሰናል። ዋናው ነገር የትኛውም ሀገር ምንም ይፈጠር ከጎንህ ነን ካለች በኋላ ታዲያ አሜሪካ ስትገባ እንዳትረሳኝ
ሽቶ ወዳለሁ እንድትልክልኝ ብላ ፈገግ አለች። ይሄ የመጨረሻ ንግግሯ አሜሪካ እንደተነሳው የምደርስባት ቅርብ ሐዋሳ ቢሾፍቱ ነገር እንድትመስለኝ አድርጎ ነበር በወቅቱ። መልሰው ዋቢ ሸበሌ በር ላይ አውርደውን እንደገና ወደ ፒያሳ አቅጣጫ ተፈተለኩ። ያቺን ሴት ስሟን እንኳን አላውቀውም፣ ሴትዮዋ ነበር የምንላት። ከዛ የመኪና ውስጥ ማብራሪያ በኋላ ስደት መረጥኩ። ልቤ ቀድሞ ተነስቶ ነበርና ውሳኔን የዛን ቀን ውጤት ብቻ ነው ማለት አልችልም። የወጣትነት ችኩል ስሜት ይሁን አሊያም ተስፋ ያደረኩት ነገር ብቻ እነዚህን ወደ ውጭ ሀገር እንወስዳለን ያሉትን ሰዎች አምኛቸው ነበር። አሜሪካ ደግሞ የተስፋዬ ምድር ነበረች። ይህ ውሳኔ ለኔ ቀላል አልነበረም። በተለይ እናቴና 2 እህቶቼን ትቼ መሄድ ሙዳ ስጋ ከሰውነቴ ላይ የመቦጨቅ ያህል ነበር ህመሙ። ከሸጥነው መሬት ላይ የተወሰነ ብር አንስቼ በድፍረት እግሬን ሳነሳ የዩኒቨርሲቲ ትምህርቴን ላጠናቀቅ 1 ዓመት ብቻ ቀርቶኝ ነበር። ቢያንስ ጨርሰውና ሂድ እያሉኝ ጣጥየው መንገድ ጀመርኩ። የእናቴ የመጨረሻው ቃል እንባ በሚያደናቅፈው ድምፅ መድኃኒዓለም ከፊትህ ይቅደም የሚል ነበረ። ያኔ በቸልታ አሜን ብዬ እርምጃዬን አፈጠንኩ። ከዛ በኋላ ግን ባለፍኩበት መንገድ ሁሉ ምርቃቷ ትዝ ሲለኝ በሙሉ ልቤ ከነፍሴ በወጣ ስሜት አሜን ያላልኩበት ጊዜ የለም። መቼስ ምርቃት እንደ ምግብና ቁሳቁስ መጠቀሚያ ጊዜው አያልፍ። ስደትን እንዲህ ከፎቶኮፒ ቤት ኮፒ አደረኳት። እኔን እየተባልን አድገን ተስፋ አሜሪካ የምትባለውን ሀገር እንደ ጧት ፀሐይ አድማስ ጫፍ ላይ አስውቦና አንጠልጥሎ አሳየኝ። ፍዴን በልቼ ያየሁት አድማስ ላይ ስደርስ ግን ሌላ አድማስ ይጠብቀኛል። የአሜሪካን ምድር ለመርገጥ ዓመታት ይፈጅብኛል ብዬ በጭራሽ አላሰብኩም ነበር። ብዙዎች እንደውም እድለኛ ነህ ቶሎ ተሳካለ ይሉኛል። የመጀመሪያ ጉዜ ወደ አውሮፓ ነበር። ከዛ ነው የአሜሪካ ስፖንሰሮችን ላገኝ የተዋዋልኩት። በአፍሪካና አውሮፓ መካከል የተዘረጋች ስንዝር ውሃ ለመሻገር በየሰዓቱ የዓለማችን አሰቃቂ ተጋድሎ እንደሚካሄድ ለማወቅ ያኔ ገና ነበርኩ። በእነዚያ የስደት ጊዜያት አንድ ነገር ተማርኩ። የሰው ልጅ እጅግ ሲበዛ ምስኪን ፍጡር ነው። ከቸገረው የማያደርገው ነገር፣ የማይፈጽመው ግፍ ገድልም የለም። ይህች ዓለም የቸገረው መልአክ አስጠጊኝ ብሎ ቢወርድ ክንፉን ነጭታ ክፉ ፍጡር ከማድረግ አትመለስም። ስንት ደጎች እንደ አስፈሪ የተረት ጭራቅ ሲቀያየሩ አየሁ። እንዲህ ብዬ እንዳልማረር ደግሞ ስንቶቹ በሩቅ የገፋናቸው ስንቀርባቸው እንደ ላባ ትራስ በለሰለሰ ልብ ቀና አድርገው አሳርፉ። ብዙ ነው በመንገድ ያየሁት። ዝርዝሩን ባወራው እንደገና ከመሰደድ እኩል ያደክመኛል። መርሳትን የሰጠን አምላክ ይመስገን። ሲቆይ ብዙውን ጥቃቅን ነገር ረስቸዋለሁ፣ እንደ አፍንጫና አይን አካላችን ሆኖ ከሚቀሩ የማይረሱ አንዳንድ ገጠመኞች በስተቀር። 5 ሀገራት በህገ ወጥ መንገድ ማቆራረጥን የሚጠይቅ የዓመታትን ጉዞ ምን ያህል አሰልቺ እንደሚሆን የቀመሰ ብቻ ያውቀዋል። የሆነ ጊዜ ከየት እንደመጣው ወዴት እንደሚሄድ የጠፋብኝ እንዲሁ በነፋስ የምንሳፈፍ ባሉን የሆንኩ እስኪመስለኝ ባዶ ሆናለሁ። ሌላ ጊዜ ድንገተኛ ተስፋ ያጥለቀልቀኛል። አንዳንዴ ቤተሰቦቼ ከነመፈጠራቸው እረሳለሁ። አንዳንዴ እንኳን ከቤተሰቦቻችን ከራሳችን የምንጠፋበት ባክነን የምንቀርበት ጊዜ አለ። በእያንዳንዱ ሀገር ገብተን በወጣን ቁጥር እየጣልን የምንሄደው ክብር፣ ማንነት፣ በራስ መተማመን ብዙ ነው። ተሳክቶልን አውሮፓ ስንደርስ ሁላችንም እንደ ወንዝ ድንጋይ በብዙ መከራ የተጠረብን ጠንካራና ሙሉ ጭልጭ እንሆናለን። እንደገና የሰለጠነው ዓለም በጨካኝ የስልጣኔ መሮ በሚፈልገው ቅርጽ እየወቀረ ወጣ ገባ እስኪያደርገን ድረስ። ያም ሆኖ ስደት አያልቅም። አካላችን ያሰብንበት ምድር ሲደርስ ልባችን ወደ ሀገሩ የመልስ ስደት ብሎ ይጀምራል። በዚህ ጉዞዬ ጥቃቅኑን ነገር ሁሉ ብረሳም የአፎ ለምታ በሚመስል ቅን ስህተት የከፈልኩት ዋጋ ግን ሁል ጊዜ ስደት በተባለ ቁጥር ይታወሰኛል። ህገወጥ ስደት አንድ ህግ አለው፣ ወደ ኋላ አለመዞር። ከዞርን የጨው አምድ ባንሆን እንኳን የጨው ባህር ውስጥ የአሳራት ሆኖ የመቅረት አሊያም የበረሃ ሲሳይ መሆን ይከተላል። ከብረት የጠነከረው ህገወጡ የስደት ህግ በሰብአዊነትም ይሁን በማንኛውም ምክንያት ከተጣሰ ፍርዱ ሞት ነው። አንዳንዴ በሰላሙ ሀገር ይቅርታ ተባብለን የምንተላለፍበት ቀላል ነገር ስደት ላይ የነፍስ ዋጋ የሚጠይቅ ዕዳ ነው። ይህን ሁሉም ስደተኛ ያውቀዋል። ግን አንዳንዴ ከአቅም በላይ በሆነ ምክንያት ህጉን ይጥሳል። ያንን ህግ የአፎ ለምታ በሚመስል አንድ ቅጽበት ያውም ባለቀ ሰዓት ከጣሱት መካከል አንዱ ነው ነበርኩ እና ሞትኩ። አዎ የእናቴ መድኃኒዓለም ትንሣኤውን አጋርቶኝ ካልሆነ በስተቀር ሞቼ ነበረ። ሞቼ በአንድ ጊዜ ሲኦልም ገነትም የኖርኩ ይመስለኛል። ያን ሁሉ ሀገር በመከራ አልፈን ሞሮኮ እንደደረስን ነው ነገሩ የተፈጠረው። በሞሮኮና ስፔን መሃል ወፍ አያሳልፍም የሚባልለት የድንበር አጥር ተገድግዷል። የት ጀምሮ የት እንደሚያልቅ አይታወቅም። ከማይታይ አድማስ ጀምሮ እንደ ዘንዶ እየተጠማዘዘ ወደማይታይ አድማስ ውስጥ ጫፉ ይሰወራል።
ይሄ የድንበር መከለያ እንደ ደሃ አጥር አልፎ አልፎ ብዙ ብጭቅጫቂ ጨርቆች የተደረቱበት ነበር። እነዚያ ቁርጥራጭ ጨርቆች እንደ ጃርት ወለባ በተንጨፈረረው እሾሃማ አጥር ላይ ተደርተው ነፋስ ሲያውለበልባቸው በተለይ ሌሊት ላይ እንደ ንብ መንጋ የሚያስፈራ የዝዝታ ድምጽ ያወጣሉ። ያ ድምጽ ከሩቅ ሲሰማ ልብ ውስጥ አንዳች ጭንቀት ይለቃል። ቆይቶ እንደሰማሁት ለዓመታት አጥሩን ተንጠላጥለው ከሚያልፉ ስደተኞች ልብስ ላይ እሾሃማው አጥር እየቦጨቀ ያስቀራቸው የልብስ ቁርጥራጮች ነበሩ። የእያንዳንዱ ምስኪን ስደተኛ የመታሰቢያ ባንዲራዎች። ይህ አጥር ልብስ ብቻ ሳይሆን የስንቱን ስደተኛ ስጋን ቦጭቆ የሚያስቀር ደም የጠገበ አጥር ነው። እዚህ አጥር ላይ በድንበር ጠባቂዎች ጥይት ተመተው በአደገኛ የኤሌክትሪክ ቮልት ደንዝዘው ተሰቅለው የቀሩ ብዙዎች ነበሩ። እያንዳንዱ ስደተኛ ቢያንስ በኢኮኖሚ ለሌሎች ቤዛ ሊሆን የሚሰቀልለት ቤተሰብ ከኋላው አለ። ያ አጥር የስደተኞች መስቀል ነበር። ድንበሩ ከአጥሩ ወዲያና ወዲህ በሁለቱም ሀገራት በኩል በታጠቁ ወታደሮች ጥበቃ ስር ነው። ፈጣሪና ሕገ ወጥ አዘዋዋሪዎቹ ብቻ በሚያውቁት መንገድ በፍጥነት ያንን አጥር አልፈን ስፔን ድንበር ለመግባት እስኪመሽ መጠበቅ እንዳለብን ተነግሮን ሜሊያ የምትባል ራስ ገዝ ከተማ አቅራቢያ የሚገኝ ጫካ ውስጥ ድምጻችንን አጥፍተን ተቀምጠናል። ሕገ ወጥ አዘዋዋሪዎቹ ድንበር ጠባቂዎቹ ጋር የሚስጥር ውል ስላላቸው የሆነ የይለፍ ምልክት እስኪሰጣቸው በዝምታና በንቃት ይጠባበቃሉ። ጫካው ድንበሩ ለብዙ ዓመታት ያቋረጡ አፍሪካውያን ስደተኞች ማረፊያ ነው። ቀለል ብሎ አጥሩን ለማለፍ ጓዛቸውን እዚህ እንዲጥሉ በድንበር አሻጋሪዎቹ ስለሚነገራቸው ስደተኞቹ ዕቃቸውን በብዛት እዚህ አካባቢ ጥለው ነው የሚሄዱት። ጫካ ውስጥ የወዳደቀው ልብስ፣ የልጆችና የአዋቂዎች ጫማ፣ አሻንጉሊቶች፣ የደረቅ ምግብ ማሸጊያዎች፣ በአየር የሚሞሉ የፕላስቲክ ፍራሾች፣ የጉዞ ሻንጣዎች፣ የቅዱሳን ስዕሎች፣ የእምነት መጽሐፍት፣ ደብዳቤዎች፣ ፎቶዎች በየቦታው ተጥለው መመልከት ሆድ ያስብሳል። ይህ ትዕይንትና ሌሎችም ተደማምረው አካባቢውን የሞት ቀጠና አስመስሎታል። በእርግጥም የሞት ቀጠና ነበር። በአፍሪካና በአውሮፓ መካከል ያለው የመጨረሻ ድንበር ይሄ አጥር ነው። ከሩቅ መብራቱ የሚታይ መሬትና ይሄ ያለንበት ጨለማ መካከል ያለው አጥር መሻገር የብዙ ሚሊዮን አፍሪካውያን ህልም ነው። እንደ ብዙ 100,000 ስደተኞች ሁሉ አሁን ተራው የኔና አብሮኝ ወደ ነበሩ 40 የሚደርሱ ስደተኞች ነበር። እዚህ መገኘቴን ባለማመን 10 ጊዜ ፊቴን በእጄ እየሞዠኩ ትንኞችን አባረራለሁ። የዚያች ቅጽበት ጸጥታ፣ ጭንቀትና ተስፋ በምን ቋንቋ ሊገለጽ ይችላል? ከዚህ ሁሉ ዓመታት በኋላ እንኳን ያ የተረገመ አጥርና ያ ቅጽበት በህልሜ ደጋግሞ እየመጣ ያስጨንቀኛል። አቤት ከህልሜ ስነቃ የሚሰማኝ ደስታና እፎይታ! አብረን እንጓዝ ከነበርነው ስደተኞች መካከል አንዲት እናት እድሜዋ 17 ከሚሆን ቆንጆ ልጇ ጋር አብራን ነበረች። በአጋጣሚ እኔ አጠገብ ነው ተቃቅፈው የተቀመጡት። ልጅቱ እንደ ህፃን እናቷ ስር ተሸጉጣለች። በድሎት ያደገች ለመሆኗ ሰውነቷ ይናገራል። ስደት አንድ ነገር ነው። ልጅ ይዞ እንደመሰደድ አስከፊ ነገር ግን ያለ አይመስለኝም። ድንበር የሚያሻግሩኝ ሰዎች የሰው ልጅ ሰቆቃ ከመላመዳቸው የተነሳ የሰውነት ተፈጥሯቸው የተሰለቡ ግዑዝ ፍጥረቶች ነበሩ። ለነዚህ ሰዎች የመጨረሻ ክፍያ የምንከፍለው እዛ ጫካ ውስጥ ነበር። ገና ከመነሻችን የብሩ መጠን ስለተነገረን ሁላችንም ክፍያችንን እንደ መግቢያ ትኬት አዘጋጅተን እንጠብቃለን። ከአራቱ አዘዋዋሪዎቹ አይኑ አንድ ቦታ የማያርፈው ነገረ ስራው ሁሉ ጭንቀት የሚለቀው ቅብዝብዝ ወጣት ብሩን ከእያንዳንዱ ሰው እየዞረ መቀበል ጀመረ። ብር ሲቀበል አይቆጥርም። በአይኑ አየት ያደርገውና ወገቡ ላይ ወዳሰረው የሸራ ቦርሳ ይጨምረዋል። በልምድ መጠኑን ይወቀው አሊያም ማንም አያጭበረብረኝም ብሎ ያስብ፣ እግዚአብሔር ይወቅ። ከጎኔ የተቀመጡት እናትና ልጅ ጋር ደርሶ እጁን ሲዘረጋ ያቺ እናት የምትከፍለው ብር እንደሌላት በመለማመጥ ነገረችው። ብር የሚቀበለው ወጣት ባለማመን ተመለከታት። አስተያየቱ እየቀለድሽ ነው የሚል ይመስላል። ብዙ አልቆየም። አልፏት ሄዶ ሌሎቹን ተቀብሎ ጨረሰና ተመልሶ መጥቶ ፍጠኝ ክፈያ አለ። አባባሉ ከዚህ በፊት ምንም ያልተነጋገሩ አይነት ነበረ። ምንም አይነት አሳማኝ ምክንያት ቢኖር በስደት ላይ ብር ጎደለብኝ፣ ጠፋብኝ ማለት ራስን እንደማጥፋት ይቆጠራል። ምህረት የሚባል ነገር ያልፈጠረባቸው ድንበር አሻጋሪዎች የሚያሻግሩት ነገር ሰው ይሁን ዕቃ ለነሱ እስከተከፈላቸው ድረስ ለውጥ የለውም። ካልከፈለ ቢፈልጉ ከነነፍሱ አሊያም ሬሳውን የትም ጥሎት ለመሄድ አያመነቱም። በአይን በመታየት ብቻ በብርሃን ፍጥነት የሚግባቡት እነዚህ በህገ ወጥ የሰው ዝውውር ጥርሳቸውን የሸረፉ ወረበሎች በስራቸው ብርቱ፣ በውሳኔያቸው ቆራጥ፣ በባህሪያቸው የመጨረሻ ጨካኞች ነበሩ። የሥራው ባህሪ ይመስለኛል እንደዛ ያደረጋቸው። እያንዳንዱ ደቂቃ የእነሱንም ህይወት ሊነጥቅ አሊያም እድሜ ልካቸውን በእስር ሊያበሰብስ የሚችል አደጋ የተጠመደበት ነው። እናም እየተርበተበተች የገጠማትን ተናግራ ከተሻገሩ በኋላ በእጥፍ እንደምትከፍል እየማለች እየተገዘተች ተናገረች። ወጣቱ ግን ያለችውን ሁሉ ችላ ብሎ ወደ ኋላው ዞር አለና ጓደኞቹን አየት አደረጋቸው። ጓደኞቹ በዚያው ቅጽበት አጠገባችን ደርሰዋል።
ወጣቱ ከራሷ አንደበት እንዲሰሙ የፈለገ ይመስል እንደገና ኮስተር ብሎ ክፍያ አላት። እናት በፍርሃት እየራደች ልጇን አቅፋ ዝም አለች። ተነሱና ቁሙ፣ ሌላኛው በቁጣ አዘዘ። እናትና ልጅ ተያይዘው ተነሱ። ልብሳቸውን አንድ ባንድ እያስወለቁ በረበሯቸው። የጡት ማሳጃቸው አልቀረም። አስወልቀው ውስጡ የተደበቀ ብር እንዳለ ሲፈትሹ ከጥቂት ትርፍራፊ ዶላሮችና የብስኩት ፍርፋሪ ውጪ ምንም አልነበራቸውም። ሁላችንም በጭንቀት ተሞላን። በእነዚህ እናትና ልጆች ጦስ ከጉዟችን እንዳንሰናከል ፈርተናል። ልጅቱን የፈተሻት ሰው ከልጅቱ ጃኬት ኪስ ውስጥ አፍሶ ያወጣውን የብስኩት ፍርፋሪ በብስጭት እናቲቱ ፊት ላይ በተነውና ጓደኞቹን በጥቅሻ ጠርቷቸው ፈንጠር ብለው በሹክሹክታ መነጋገር ጀመሩ። ባወሩ ቁጥር ዞር እያሉ ስለሚገላመጡ እናትና ልጅ ሰውነታቸው ይንቀጠቀጥ ነበር።